ደግሞ የምንመለከተው የቁርአን አንቀጽ ሱረቱ ተህሪም ቁጥር 6 ላይ ያለው ነውና ብዙ ጊዜ እኔ ሱረቱ ተህሪም ስቀራ በጣም እገረማለሁና ብዙ ነገራቶችን የያዘች ናት ሱረቱ ተህሪም። ወደ መጨረሻው በተለይ ደግሞ ኢንሻአላህ በሌላ ቪዲዮ ሰራላችኋለሁ። በጣም የሚገርም ነገር አለውና ቁጥር 6 ላይ ደግሞ ሁላችንንም ከእንቅልፋችን የሚያስነሳ የቁርአን አንቀጽ ነው። እና ምን ይላል አምላካችን አላህ Subhanahu Wa Ta'ala ያ አዩሀለዚነ አመኑ ያ አዩሀለዚነ አመኑ ብሎ አምላካችን አላህ Subhanahu Wa Ta'ala ጥሪ ሲያደርግ ጆሮአችንንም ሁሉ ነገራችንን ኢቅባል ልናደርግ ይገባል። ምክንያቱም ወይ ትእዛዝ ሊያዘን ነው ወይም ደግሞ ክልከላ ሊከለክለን ነው ብለዋል ቀደምቶቻችንና ያ አዩሀለዚነ አመኑ እናንተ ያመናችሁ ሆይ አምላካችን አላህ አንፉሰኩም ነፍሶቻችሁን አድኑ ይለናል። ወአህሊኩም ናራ መጀመሪያ ነፍስን ነው የምናድነው። ከዛ እኛ ሳንድን ሌሎቻችንን ማዳን ከባድ ነው የሚሆነው። መጀመሪያ እኛ ምን እያደረግን ነው? ያኔ ከኩፍር ከሽርክ ከቢድዓ ወጥተናል ወይ? ራሳችን ምን ላይ ነው ያለነው? ራሳችንን መፈተሽ አለብን። ከወንጀል ከመጥፎ ነገራቶች በአጠቃላይ ራሳችንን ዞር ብለን ነው እስኪ ምንድነው እየሰራን ያለነው? አሁን አላህ Subhanahu Wa Ta'ala ያየን መጥፎ ነገር እየሰራን ነው ወይስ ምን እያደረግን ነው? ራሳችንን መፈተሽ አለብን በየቀኑ። ለዛ ዑመር ኢብኑ አልኸጣብ ምን ይላሉ? አላህ Subhanahu Wa Ta'ala ፊት ቆማችሁ ከመተሳሰባችሁ በፊት ራሳችሁን ነፍሳችሁን ፈትሹ ይላሉና ነፍሶቻችንን ልንተሳሰባቸው ይገባልና ምንድነው እየሰራን ያለነው? ራሳችንን እንፈትሽ። ከዛ ሲባል ከነፍሳችን ቀጥሎ ወአህሊኩም ናራ ከዛ ቤተሰቦቻችሁን ከእሳት አድኑ አሉ አምላካችን አላህ Subhanahu Wa Ta'ala። ስለዚህ ቀጥለን ምንድነው ቤተሰቦቻችን ካጎናችን ያሉ በጣም ብዙ ሰዎች አሉ። ግልጽ ነው። እኛ የምናውቀውን ነገር የማያውቁ ጓደኞቻችን ሊሆኑ ይችላሉ፣ እህቶቻችን፣ ወንድሞቻችን ብዙ አካላቶች አሉ። በምናገኘው አጋጣሚ ኢስላምን ልንሰብካቸው ይገባል። ይሄ ሐራም ነው ይሄ ሐላል ነው የሚለውን ነገር ራሱ ልናሳውቃቸው ይገባል። እስቲ የምናውቃትን እያንዳንዱ ለዛም ነው ያላህ መልእክተኛ አለይሂ ሰላቱ ሰላም በልዋኒ ወላ አያብራን አንድም ንግግር ብትሆን ከኔ ያስተላልፉ ብሏል። ስለዚህ እነሱ ከሳት የሚጠበቁበትን ማንኛውም እናንተ የምታውቁትን ነገር ለማስተላለፍ ሞክሩ። ያኔ ከቤተሰቦቻችን በላይ ምን አለ ሐቂቃ። አሁን እናንተ ቤተሰቦቻችን ከዚህ እሳት እየነደደ እሳት ውስጥ ገብተው ብታዩዋቸው እንደምንም ብላችሁ እነሱን ለማውጣት ትሞክራላችሁ አይደለ? የጀሃነም እሳት 70 እጥፍ የሚበልጠው የጀሃነም እሳትስ በጣም ከባድ እኮ ነው። ስለዚህ እዛ ውስጥ እንዳይገቡብን ቤተሰቦቻችንን ልናድን ይገባል። ወቁዱሃ الناس والحجارة ይቺ እሳት የምትባል እሳቲቱ ደግሞ ምን አይነት ናት? ሰዎችና ድንጋይ የሚቀጣጠልበት ነው። عليها መላኢከቱ ከሰው ውስጥ ደግሞ መላኢካዎች አሉ። ግልጽ ነው። በሳቱ ማለት ነው። غلاظ شداد በጣም ጠንካራ ይሆኑ እነዚህ መላኢካዎች በጣም ጠንካራ ናቸው። غلاظ شداد يعني በጣም ጠንካራ የሆኑ ናቸው። እንደገና ደግሞ በጣም ጨካኞች ናቸው። لا يعصون الله Subhanahu Wa Ta'ala አያምፁ። ግልጽ ነው። ማአመረሁም ያዘዛቸውን ባድ ይፈጽማሉ። ወይፈዓሉን ማ ይኡመሩን ያዘዛቸውን ባድ ተቀላይ ይፈጽማሉ እንጂ አላህ Subhanahu Wa Ta'ala በፍጹም አያምፁትም። ስለዚህ መላኢካዎች አምስተው ገሃነም ውስጥ ነው የሚወረውሩ እና ራሳችንን እንፈትሽ። በየቀኑ ምንድነው ያደረግና ያለነው? ወደ አላህ Subhanahu Wa Ta'ala እየተመለስን ነው ወይስ ደግሞ ለዘላለም ዓለም ማንወጣበት ገሃነም ውስጥ ለመግባት ራሳችንን እያዘጋጀን ነው? ምናልባት እኮ አሁን በኋላ የቀረን 20 ዓመት 30 ዓመት ሊሆን ይችላል፣ ያውም ላይሆን ይችላል። ከደቂቃ በኋላ ራሱ ልንሞት እንችላለን። ለምንድን ነው አኺራችንን የምናበላሸው? ማለት አንድ ሰው ከዚህ ከፀሐይ ለመቀለል ነው እንደነበር ለመጠለል ብሎ እኮ እድሜ ልኩን ቤት ይሰራን ያ ጀማ። طيب እኛ አሁን ትንሽዬ ሰዓት ነካ ስታደርገን ራሱ ምን ያክል ነው የሚያንገበግበን? ግልጽ ነው። የሞቀ ሆራሱ ሲነካ ምን ያክል ነው የሚያንገበግበን? እሺ ፈማ ባሉኩም 70 እጥፍ ማለት ከዚህ ከዱንያ 70 እጥፍ ከዱንያ እሳት ማለት ነው። 70 እጥፍ የሚያክል እሳት ሲነካል እንዴት ነው የሚሆነው ሰውነታችን? ይሄ ደግሞ የሚሆነው ዘላለም ኩፍር ላይ ከሞትን ዘላለም ነው የሚሆነው። ወንጀል ላይ ከሆነን ደግሞ እንዲሁ ለደቂቃ ራሱ መታገስ እንችላለን። ለማይክሮ ሰከንድ ራሱ መታገስ እንችላለን። እስኪ ራሳችሁን ሞክሩ። ነካ ስታደርጉት ራሱ ሲይዛችሁ ወደ እኮ ነው ሰውነታችን ቀሪር ብሎ ፍትፍት ብሎ የሚበላሸውና ለምንድን ነው ኸሳራ ውስጥ የምንገባው? ሰራህ ወላሂ ለማትሞላ ዱንያ ማትሰዋ ወላሂ። ስለዚህ በምንችለው አቅም ከራሳችንን ነፍሳችንን ቤተሰቦቻችንን ከዛ በኋላ ያሉት ደግሞ ሌሎችንም ከሳት ልናወጣቸው ይገባል። ያሳዝናል ሐቂቃ። ሐቅ ላይ ነን ብለው ነው አሁን ካፋሮች ራሱ ሐቅ ላይ ነን ብለው ነው እንደዚህ የሚታገሉት። በነገራችን ላይ ማንም ሰው ስህተት ላይ ነኝ ብሎ አይደለም እንደዚህ የሚታገለው። ስለዚህ እነዚህን ሰዎች በሂክማ ረጋ ብለን
በጥበብ ልንጠራቸው ይገባልና አላህ ሱብሓነሁ ወተዓላ ከመልካሞቹ ያድርገን። ነፍሶቻችንን ከጀሃነም የምናድን አላህ ያድርገን። መጨረሻችንን አላህ ያሳምርልን። ከጀሃነም እሳት፣ ከቀብር ቅጣት፣ ከሽርክ፣ ከመጥፎ ነገራቶች በአጠቃላይ አላህ ይጠብቀን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም